በጣም ትልልቅ አርቲስቶች፣ ታዋቂ ሰዎች እሱን የሚወዱት የሚያውቁት ከሙያ አንጻር። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ከ6 ወር በኋላ የነፃነት ቤተሰቦች በፖሊስ ቁጥጥር ውለዋል። ነፍሱን ይማረውና ነፃነት ወርቅነህን ካጣነው 6 ወር አልፎናል። እውነት ትቀጥናለች እንጂ አትበጠስም ይላል። ከ6 ወር በኋላ ምን አይነት እውነት ቢወጣ ነው ወንድሙና እህቱ በፖሊስ ቁጥጥር ስር የዋሉት? ያሉትን መረጃዎች ለእናንተ ለማድረስ እንደተለመደው በሰፊው ስቱዲዮአችን ተገኝተናል። አብራችሁን ቆዩ። እንግዲህ ነፃነት ወርቅነህ የቤተሰብ ጨዋታ ብሎ ሁልጊዜ ዘወትር በሳምንት አንዴም ሁለቴም በተደጋጋሚ የሚታይ ቪዲዮ ስቲል እስካሁን ድረስ እየናፈቅ ነው የምናየው የኢቢኤስ ተወዳጁ ጋዜጠኛ ፕሮግራም አቅራቢ ነበርና ከዛ በኋላ እሱን ለመተካት በጣም ብዙ ሰዎች በዛ ዙሪያ ላይ ተሳትፈዋል። እንግዲህ ነፃነትን ካጣነው 6 ወር አልፈናል። ከ6 ወር ጀምረው እንግዲህ ይህን 6 ወር ሙሉ ሰዎች በኢቢኤስ ላይ የነፃነትን ቦታ ለመተካት የተለያዩ ሰዎች እየሞከሩ ነው። ግን በትክክል እከሌ ተብሎ እስከዛሬ ድረስ እየመራ ያለ ሰው የለም። እሱን ይተካል ተብሎ የተመረጠ ሰው የለም። ግን በጣም ብዙ ሰዎች፣ የተጠበቁም ሰዎች ያልተጠበቁም ሰዎች በዛ ፕሮግራም ላይ እየተሳተፉ ነው ያለው። እንግዲህ ምናልባት ያው የሚከታተሉ ሰዎች፣ የማዩ ሰዎች፣ የኢቢኤስ ባለቤቶች ነፃነትን ወርቅነህን መድረክ ለመያዝ ይመጥናል ብለው ያሉትን ሰው እንግዲህ እስከዛሬ አላገኙም ይመስለኛል። ብዙ ሰዎችን አቅርበው ስቲል እስካሁን ድረስ ቦታው ክፍት እንደሆነ ነው። ለማንኛውም ነፍሱን ይማረው። እንደዚሁም ደግሞ የኢቢኤስ ጋዜጠኛም የኢቢኤስ መስራች ዋና ባለቤትም እንግዲህ በተከታታይ ሰሞን ነው ያጣነውና በጣም ያሳዝናል። ግን ኢቢኤስ ላይ በተደጋጋሚ ጊዜ ነፍሱን ይማረውና አስፋው መሸሻን አጥተነዋል። ከዛ በኋላ የኢቢኤስ ባለቤት ነፃነት ወርቅነህ የኢቢኤስ አንጋፋ የሚባሉ አቅራቢዎችም ባለቤቶችም አርፈዋልና እውነት በጣም ያሳዝናል። ፈጣሪ ነፍሱን ይማረው። አሁን ኢቢኤስም እኮ በነገራችን ላይ እያሽቆለቆለ ነው ያለው ወደ ታች። በጣም የሚገርም ነው። አሉ የሚባሉ አሁን ይሄው በጣም ዮናስም ጠፉ እና በጣም አሜሪካ ገብቶ ቀረ እየተባለ እንግዲህ እየተወራ ነው ያለው ዮናስም። ኢቢኤስ ጠንካራ ማለት ያለበት ይመስለኛል። ጠንካራ ሰዎችን አምቶ እዛ ቦታ ላይ ማስቀመጥ ያለበት ይመስለኛል። ይሄው እንግዲህ 6 ወር ሙሉ በነፃነት ቦታ ሰው ያልተተካም። ይሄም ራሱ አንድ እንትን ነውና ሊጠነክሩ ይገባል ብዬ መልእክቴን አስተላልፋለሁ። እንግዲህ ነፃነት በፊልሞቹ፣ በንግግሮቹ፣ በድራማዎቹ በአጠቃላይ በሚያደርጋቸው ነገሮች እንዲሁ እንዳሳቀን አለ። በስተመጨረሻም እንግዲህ ነፍሱ ካረፈው በኋላ ባለቤቱ መጥቷል። ከባለቤቱ ጋር የተለያዩ ኢንተርቪዎች ተደርገዋል በኢቢኤስ ላይ። ባለቤቱም ቀለበቱን እንዳረገች ስቲል እንደምትወደው ቤተሰቦቹ ተለያይተዋል ተብሎ ሲወራ ስለነበር ማለት ነው። ከባለቤቱ ጋር ተለያይተዋል፣ አንድ ላይ አይኖርም ምናምን እየተባለ ብዙ ነገር ተወርቷል። እሱ ግን ከባለቤቱ ጋር ቢለያይ ከባለቤቱ እናት ጋር ይኖራል። ከባለቤቱ እናት ጋር እንግዲህ እየኖረ ባለበት ሰዓት ላይ ነው እዛው ያረፈውና ካረፈው በኋላ ሰው የተለያዩ ነገሮች ይወራሉ። ብዙም ተወርተዋል። የነፃነት ጓደኞችም መጥተው ብዙ አውርተዋል። ብቻ ብዙ እንኳን ሰላምታዎች ነበሩ። እንደውም ብዙ ማህበራዊ ሚዲያ ላይ ያሉ ሰዎች ይሄ ነገር ቢቋረጥ፣ ይሄ ነገር ባትመላለሱ መልካም ነው፣ ነፍሱ ትረፍበት ተብሎ ብዙ ጊዜ ያ ነገር እንዲቋረጥ ወይም ደግሞ በሚዲያ ላይ መልስ ምቱ እንዲቀር ተደርጎ ነበር። አሁን ደግሞ ከ6 ወር በኋላ ይሄ ነገር በመንግስት ተጀምሮ የነፃነት ወንድምና እህቱ እንግዲህ በተለያዩ ቦታ እነሱ ኢንተርቪው ሲያደርጉ የነበሩ እነሱ በፖሊስ ቁጥጥር ስር ውለዋል ማለት ነው። እኛም እንግዲህ ይሄን ነገር ስንሰማ ምንድነው እሱ ብለን ለማጣራት ሞክረናል። እንደውም የነፃነት ወርቅነህ የቅርብ ሰው ነው ተብሎ በተደጋጋሚ ጊዜ ሰይፉ ላይ መጥቶ ሲናገር የነበረ፣ ሰርጉ ላይም ነበር፣ ሚዜም ነበር፣ አልነበርክም የሚልም ክርክር ነበርና በዛ በኩልም ምን አለ በቃ አንተስ ብትተወው ተብሎ ነበር። አሁን እንግዲህ ምንድነው እሱ ነገሩን አገርሽቶ እንደገና እንደ አዲስ በዚህ ዙሪያ ላይ ለመነጋገር ወይ ደግሞ ለመካሰስ እዚህ ቦታ ላይ የደረሱት ምንድነው እንግዲህ የነፃነት
ባለቤት ልጆቿን ይዛ ወደ አሜሪካ ገብታለች። የሚደረገውም ነገር ህዝቡ የሚያዋጣውን ማድረግም ያለበትን ነገር መርዳትም ያለበትን ነገር ረድቷል። እሷም ተናግራለችም አመስግናለችም። በዚህ ዙሪያ ግን የነፃነት ቤተሰቦችና የነፃነት ወርቅነህ ጓደኛ የተባለው ሰው ሁለቱ ናቸው ለረጅም ጊዜ ሲጣሉም ሲመላለሱም የነበረው። ነበርኩ ሰርግ ላይም ነበርኩ ሲል አልነበርክም ምንድነው ማስረጃ እንደዚህ አድርጓል ሆኖ ወንድማችንን ለሞት የዳረጉት እነሱ ናቸው። እያዩት ሲጠጣ አትጠጣ እንደማለት አብረውት እየጠጡ እየጠሩት ምናምን እየተባለ ብዙ ነገር ተብሏልና ይሄ ተያይዞ ይሄን ሁሉ ያሉት እንግዲህ እህቶቹ ናቸው። በተለያዩ ዩቲዩብ ሚዲያዎች እየመጡ ነው ይሄን የተናገሩት። አሁን የተያዙበት በፖሊስ የተያዙበት ሁኔታ ይሄ ነው የሚባለው። ስም በማጥፋት የሰው ስም አላግባብ በመናገርና በሐሰት ሰው እንዲጎዳ በማድረግ ነው የሚል ክስ ነው በፌዴራል መንግስት የተያዘባቸው። እንግዲህ ማን ነው የተጎዳው የማስም ነው የጠፋው አላቅም። ያው እንግዲህ የነፃነት ጓደኛ ነው የሚሆነው። ስለዚህ ነገሩን እዛ ድረስ አድርሶታል ማለት ነው። በጣም ያሳዝናል። እኔ ነገሩ በዚሁ ተቋርጦ ጥሩ ነበር። አሁን ማንም ስለማንም እያወራ አልነበረም። እነዛም አርፈው ቁጭ ብሏል። የነፃነት ጓደኛም የተባለው ሰው አርፎ ቁጭ ብሏል። በጥሩ ሁኔታ ነበር ነገሩ። እንግዲህ ነፍሱ ትረፍ ትረጋጋ ተብሎ የነበረው አሁን ደግሞ እንግዲህ ከሷቸው ነው ማለት ነው። የነፃነት ጓደኛ ስሜን አጥፍተዋል በሚዲያ በሚል በፖሊስ ተይዘው አሁን እስር ቤት እንደሚገኙ መረጃዎች አመልክተዋል ማለት ነው። በጣም ያሳዝናል። አንዳንድ ጊዜ እንግዲህ አትረፊ ያላት ነፍስ በየጊዜው እንድትነሳ ያረጋታል። ለማንኛውም በዚህ ዙሪያ የሞቱ ሰዎችን የኢቢኤስ ባለቤቶችን እና አስፊቲንም ያው እንግዲህ ነፃነት ሲነሳ ሁሉም ይነሳሉ። በዛው አንድ አካባቢ አንድም ጣቢያ ላይ ነበር የሚሰሩት አንድም ስለሆኑ ብዙ ነገር ይነሳልና ሁሉንም ነፍሳቸውን ይማር። እንግዲህ ኢቢኤስ ያው በተደጋጋሚ ጊዜ እንደተናገርኩት ነው እያመነመነ ነው ያለው። የኢቢኤስ ቤተሰቦችም በተደጋጋሚ ጊዜ ባለቤቶችም እንግዲህ በቻልኩት በሚሰራው ኢቢኤስ ብዬ በሚሰራው ቪዲዮ ላይ የራሳቸውን ጠንካራ ሰው እንዲተኩ ጥሩ ሰው እንዲያረጉ ግርማ ሞገስ ያለው ሰው እንዲተኩ ጥሪ እያስተላለፍኩ ነው ያለሁት በነገራችን ላይ በተደጋጋሚ ጊዜ። ምክንያቱም እነ መቅዲም እኮ በጣም ጎበዝ ነበረች። እንግዲህ ከኢቢኤስ የወጣች ምርጥ ጋዜጠኛ ነች። አሁንም በአባይ ቲቪ ላይ እየሰራች ነው ያለችው። ቃል ኪዳን ግርማም በጣም ከአስፊቲ ጋር በተለይ በጣም የሚሰሩት ግሩማ ልጆች ምን ይላሉ የሚባለውን ፕሮግራም ከአስፊቲ ጋር የምትሰራው እሷም እንግዲህ አሜሪካ ገብታ ወልዳ ኑሯን በአሜሪካ አርጋለች። እንግዲህ አሉ እነ ናፍቆትም እነ ሊያም በጣም በሚገርም ሁኔታ ከኢቢኤስ ላይ አምልጠው የወጡ ሰዎች ናቸው። እነሱም በራሳቸው ቻናል ዋን ብለው የሚገርም ቴሌቪዥን እንደውም አሁን እኮ ከኢቢኤስ ባልተናነሰ መልኩ ተወዳጅነትን እያተረፈ እየታየላቸውም ያለ ነው። ጥሩ ፕሮግራሞችንም እየሰሩ ያሉ እንደውም አሁን በዚህ ሰዓት ላይ እነሱ ናቸው ያሉት እና ብዙ ነገሮች እየወጡ እያመለጡ ስለሆነ ለእነዚህን ሰዎች ደግሞ የሚያስቀኑና የሚተኩ ሰዎች ኢቢኤስ ላይ ብቃት ያላቸው ሰዎች መምጣት አለባቸው ብዬ አስባለሁ። በተለይ ልምድ የሌላቸው በየቲክቶከሩ በምኑ ባይመጡ መልካም ነው። እንግዲህ እነ ዳንኤልም ተባረዋል ወይ ደግሞ የተያዝክበት ክሱ ሁኔታ እስከሚያልቅ ወደ ኢቢኤስ እንዳትመለስ ተብሏል። ዳንኤል ተገኝ ማለት ነው። ያው ክስ ላይ ያልነበር እነሱም። ስለዚህ ኢቢኤስ ላይ ብዙ ነገሮች የተጓደሉ ነገሮች አሉ። አሟሉ ለማለት እወዳለሁ። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። በድጋሚ የሞቱትን ነፍስ ይማርልን። ባይ ባይ። Ya ya zola